ክቡር ጠቅላይ ሚኒስቴርን አርከና አርኩታ ገላቶማ ዋቀዮማ ይብሱ የትግራይ ክልል ጳጳሳት ዘው ቀርተዋልና ክቡርነቶ ለማቀራረቡን አንድ ማድረጉን ይችሉበታልና ይሄንን ቢያስቡበት ቀድም ሰው ጋር ታረቁ እንቢ እገሌን ከልባችሁ ይቅር በሉት በፍጹም አለለውም ሄደን ደግሞ እኛም የበደሉን ይቅር እንደምንል ቅዱሳን ሳፈር እወህድጉ ወይሐድግ ለከሙ እወስራዩ ወይሰሪ ለከሙ ማለት ታው እናንተ ይተውላችኋል። ኢትዮጵያ ቆስላለች። ኢትዮጵያ ታማለች። ሰው ወድቋል፣ ወድቀናል። ስለዚህ ከውድቀት እንድንነሳ እንጸልያለን። የካህን የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳ ሳይሆን ሰው መሰልሰል ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እንዴት አላችሁ? እግዚአብሔር ይመስገን። ዛሬም ደግሞ በአንዳንድ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ ከምንመለከተው መካከል በቤተ መንግስት በተደረገ አንድ ስብሰባ ላይ አንድ የቤተ ክርስቲያን አባት ከትግራይ ጳጳሳቶች ቀርተዋልና አድሩን አቀራርቡን የሚሉ ነገሮች አንስተዋል። ያንን ነገር በስፋት እንመለከታለን። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚነሱ አንዳንድ ነገሮች አሉ። እነዛም በስፋት እንመለከታለን። አሁን ደግሞ የምንገኘው እንግዲህ በግንቦት ርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ነው። ቅዱስ ሲኖዶስ ምን አይነት አጀንዳዎችን ነው የቀረጸው፣ ምንስ እያደረገ ነው የሚለውን እስካሁን የደረሰባቸውን ውሳኔዎች በጋራ የምንመለከትበት ይሆናልና እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ይህ ቪዲዮ ደግሞ ለብዙዎች ደርሶ ብዙዎች የተለያዩ መረጃዎች እንዲያገኙ የተለያዩ መንፈሳዊ ነገሮችን እንዲማማሩ ሼር፣ ላይክ ማድረጋችሁን አትርሱ። እስቲ በቅድሚያ ይህንን ቪዲዮ ተመልከቱት። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ስትጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ። ሲጀመር እኛም ኦርቶዶክሳውያን ሰማዕታት ጻድቃን ለኛ ተሰውልን ሞቱልን አላለ። ለኢየሱስ ክርስቶስ ፍቅር ለወንጌል ፍቅር ሲሉ ነው የተሰዉት፣ ለኢየሱስ ክርስቶስ ሲሉ። እኛ ደግሞ እምናከብራቸው ለወንጌሉ ያላቸው ፍቅር፣ ታማኝነት፣ ለጌታችን ያላቸው ታማኝነት ጥግረስ እንድንወዳቸው እንድናከብራቸው ሆነናል። ሰማዕታትን ጻድቃንን እናመልካቸዋለን አይደለም ያለው፣ እናከብራቸዋለን። ስንሰግድላቸውም የአምልኮት አይደለም። የአምልኮት ስግደት የምንሰግደው ለአንድ ኢየሱስ ብቻ ነው፣ ለአዳኛችን። ወደ ኢየሱስ ለሚያማልዱን ወንጌልን ሲሰብኩ ሰማዕት ለሆኑት ለጻድቃን ለሰማዕታት የክብር ስግደት እንሰግዳለን። ገብቶሃል? ምላ ቢገባማ ይሄን ቃል አትናገርም። አንተ ግን በስሙ ትነግዳለህ። የሆነ ነገር ልንገርህ፣ እኔ ቀለል ያለውን ነገር እኔ በሃይማኖቴ የሆነ ነገር መጥቶ መስዋዕት ብሆን ለምእመኑ ለተከታዩ ስል አይደለም፣ ለራሴ ስል፣ ለማህተቤ ስል፣ ለነፍሴ ስል። ገብቶሃል? አንተ ግን አታረገው። አንተ በፍጹም አታረገውም። ነጋዴ ነህ አንተ እኮ። እንዴ አይደለም ሰማዕትነትን ልትቀበል ጭራሽ ጸጉሬ ገባብኝ ራሰ በራው ነው ብለው እኮ ጸጉርን ያስተከልክ ሰው ነህ። አይደለም ሰማዕትነት ልትቀበል ትቀደዳለህ እንዴ? ዋቴ አፋጋሪ አጨርባሪ ነህ። ያው መጽሐፍ ቅዱስን ትሸከሙታላችሁ እንጂ አታነቡትም። በተደጋጋሚ ነው የምናገረው። ብታነቡት እንደዚህ አይነት ቃል አታወራም። ገብቶ ካላርምል ዝም ብለህ ላይ ለዋን ታነባለህ። ማጭበርበሪያ ቃላት ትወረውራለህ። አለቀ። እንደ በግ የሚነዳ መንጋዝ እያለ ይከተልሃል። ያልበሰለው ማለት ነው። የበሰለውንማ ጠንቅቆ የሚያውቀው ይጠይቃል፣ ያፋጥጣል። ለማንኛውም መጽሐፍ ቅዱስ ምን ይላል መሰለ? ዕብራውያን 11:37 ላይ ምን ይላል መሰለ? በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ፣ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ስለማን? ስለኛ አይደለም፣ ስለ ኢየሱስ ክርስቶስ ሲሉ፣ ስለ ወንጌል ሲሉ ነው። ገባህ? ምለ ሁለተኛ ጥቅስ ደግሞ ልንገርህ። አሁንም ከመጽሐፍ ቅዱስ አልወጣም።
የማቴዎስ ወንጌል ምዕራፍ 24 ከቁጥር 9 ላይ ምን ይላል መሰለ? ምዕራፍ 24 ቁጥር 9 ላይ ምን ይላል መሰለ? በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። አንተ ማለት ነው ሐሳብ። በእናንተ ይጠላሉ፣ በእኛ ደግሞ ይወደዳሉ። በእኛ በልጆቻቸው ይወደዳሉ፣ በእናንተ በአሕዛብ ግን ይጠላሉ። ብታነበው ነዋ። ስለማታነበው ለማሳሳት እንዲህ መጽሐፍ ቅዱስን እያጭበረበራችሁ ጠያቂ ትውልድማ ሲኖር አለቀልህ አባቴ። ለጊዜው እስክታገኝ ድረስ አጭበርብር ይሄን ህዝብ። የመጨረሻ ቃሌ ልንገርህ። መዝሙረ ዳዊት ምዕራፍ 30 ቁጥር 18 እንዲህ ይላል፣ በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላል። ያንተ ማለት ነው ዲዳ ይሁንልህ፣ ሌላ ምንም አልልህም። በመናቅ በድፍረት በትዕቢት የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላል። እውነት ነው ቃሉ፣ ዲዳ ይሁኑ ይላል። አሜን። የእንዳንተ አይነቱ ከንፈር ዲዳ ይሁን። እውነት ነው። ቅዱስ ጊዮርጊስ ለአንተ ለአንተ ሲል እኮ አልተሰነጠቀም። እኛ ኦርቶዶክሳውያን ባይዘዌ ቅዱስ ጊዮርጊስ ተሰነጠቀልን ስንል ወይም ሞተ ስንል ወይም ሰማዕት ሆነ ስንል ወይም ቅዱሳንን ሁሉ ወይም መላእክትን እመቤታችንን ስናነሳ በተሰነጠቁበት በደማቸው ቤዛ ሆነው አዳኑን እያልን አይደለም። ቤዛ ሆኖ በደሙ ቤዛ ሆኖ በቀራንዮ መስቀል ተሰቅሎ ራሱን ሰውቶ ስጋውን ቆርሶ ደሙን አፍሶ ቤዛ የሆነን ከሲኦል ወደ ገነት ያሸጋገረን የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ሰማዕታት ግን የዚችን ዓለም ጣዕም ንቀው የዚችን ከንቱ ዓለም ንቀው ስለ ክርስቶስ ሲል ደማቸውን ያፈሰሱ፣ ስለ እሱ ሲሉ የታመኑ፣ እሱ ያከበራቸው፣ ስለ ስሙ ሲሉ ዋጋ የከፈሉ ናቸው። ቅዱስ ጊዮርጊስ ለእኛ ለኦርቶዶክሳውያን ምን መሰለ? እንግዲህ መጽሐፍ ቅዱሱ ጥሬ መጽሐፍ ቅዱሱን በተግባር የኖረው ያሳዩን ናቸው። ቅዱስ ጊዮርጊስ መጽሐፍ ቅዱስን ኖሮ ያሳየንን፣ ስለ ክርስቶስ ሲል ደማቸውን አፈሰሱ ሲል እንዴት ማፍሰስ እንደሚቻል፣ ስለ ክርስቶስ ሲል ራሳቸውን አዋርደው እንዴት መዋረድ እንደሚቻል፣ እንዴት መከራ መቀበል፣ እንዴት ስቃይን መቀበል እንደሚቻል፣ እግዚአብሔር ደግሞ በዛ ውስጥ ሆኖ እንዴት እንደሚረዳ ያሳዩን ናቸው። ስለዚህ እነዚህ ቅዱሳኖች እግዚአብሔር ያከበራቸው ናቸው። ለስሙ ሲሉ ዋጋ የከፈሉ ማለት ነው። ስለ ስሙ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ናቸው። እሱም በሰማይ ያከበራቸው ናቸው። ስለዚህ እነዚህ ቅዱሳኖች አንተ ቤት ውስጥ ካልገባህና በእምነት ካላየ በስጋዊ አይን አይተ ምንነታቸውን ልንረዳ አንችልም። ለእኛ ግን ሰማዕቱ ቅዱስ ጊዮርጊስ ከእግዚአብሔር የተሰጠን ይህችን ዓለም የናቀ በምልጃው በጸሎቱ ከአምላክ የሚያስታርቀን ድንቅ ሰማዕት ነውና ሁላችንም ቅዱስ ጊዮርጊስን እንወደዋለን። ኦርቶዶክሳውያን አዎ ከአምላክ እንዲያስታርቀን ወደ እሱ ጸሎት እናደርጋለን። ወደ አምላክ ልመናችን እንዲያቀርብ ጸሎት እናደርጋለን ማለት ነው። እንግዲህ ለእናንተ ለፕሮቴስታንቶች ይህ ነገር አይሆንም። እሺ ቀጣይ ያሉትን እስቲ አስተማሪ የሆኑ ነገሮችን ተመልክተን እንመለስ። ፕሮቴስታንት እምነት ተቆነጻጽሎ ተከፋፍሎ 33,000 የእምነት ድርጅት ሆኗል። አይነቱ የፕሮቴስታንቱ ያ ሁሉ በክርስቶስ ስም አምናለሁ ነው የሚለው፣ ግን 4 ነገር ይጎለዋል። አንደኛ ክርስቶስን አምላክ ብለው አያመልኩትም፣ ከፈጣሪነቱ ያሳንሱታል። 1 ሁለተኛ የክርስቶስን ፈቃድ አይፈጽሙም፣ የራሳቸውን ፈቃድ ነው የሚፈጽሙት። ብዙ ሰዎች ከኦርቶዶክስ ተዋህዶ እምነት መጥተው ወደ ሌላ አዳራሽ ሲገቡ ምንድን ነው የሚያደርጉ? መጾም ያቆማሉ፣ መጸለይ ያቆማሉ፣ መስገድ ያቆማሉ፣ ብርድ መመታት ያቆማሉ፣ ድንግልናን ይጠላሉ፣ ምንኩስናን ያጣጥላሉ። ከዚያ ተመልከቱ መከራን ይጠላሉ። ለምን ሲባል በጌታዬ ጸድቄአለሁ ይላል ማለት ነው። ስለዚህ ተመልከቱ የእግዚአብሔርን ፈቃድ ለመፈጸም ሳይሆን እንዲያውም ምን ይባላል በቤተ ክርስቲያን ሊቃውንት ዘመን ይላል የኃጢአት በጣም ከባዱ ኃጢአት በጽድቅ ስም የሚሰራ ኃጢአት ነው ይባላል። በጽድቅ ስም የሚሰራ ኃጢአት መቼም ቢሆን ማቆሚያ የለውም። ለምን ስትሉት አይ እኔ ለክርስቶስ ብዬ ነው የማደርገው ይላል። ቆይ እንዲያውን አሁን ለክርስቶስ ተብሎ ይጾማል እንጂ ለክርስቶስ ተብሎ መብላት አለ? ለክርስቶስ ብሎ መራብ እንጂ ለክርስቶስ ብሎ መጥገብ አለ? ለክርስቶስ ብሎ መክሳት እንጂ ለክርስቶስ ብሎ መወፈር አለ? አባቶች ቅዱስ ጳውሎስ ምንድን ነው ያለ? ስለ ክርስቶስ አለ ተመልከቱ
ሁሉን አለ ከመዕዳው ሁሉን ነገር ስለ ክርስቶስ እንደ ምናምንቴ ቆጥረዋለሁ። እንደ ምናምንቴ ከመርብህ ወለ ክርስቶስ። ለምን ብዬ ነው ሁሉን እንደ ምናምንቴ? ምንድን ልብሱን፣ ጌጡን፣ አክሊሉን፣ ዘውዱን፣ ሹመቱን፣ ሽለማቱን፣ ምግቡን፣ ዘመዱን፣ ስልጣኑን እንደዚህ ያለውን ሁሉ እንደ ጥራጊ ቆጥረዋለሁ አለ ቅዱስ ጳውሎስ። ለምን ስንለው ከመርብህ ወለ ክርስቶስ። እኔ የምፈልገው አለ ይሄንን ዓለም አጥቼ ክርስቶስን ማትረፍ ነው የምፈልገው። እሱን ማትረፍ ስለምፈልግ ሁሉን ነገር እንቀዋለሁ። እንደ ጉድፍ እየሆንኩ እኖራለሁ፣ ተንቄ እኖራለሁ፣ ራሴን አጎሰቁላለሁ፣ ስጋዬን እጎስመዋለሁ እያለ ይነገራል። ስለዚህ ትክክለኛው ክርስትና ዓለምን አጥቶ ክርስቶስን ማትረፍ ነው። እስኪ በሉ ዓለምን አጥቶ በሉ። ማንም ማትረፍ ነው። ዛሬ ደግሞ ዓለም የምትመራው ምን ይመስላችኋል? ዓለም የዛሬ ሰው የሚመራበት ዓለምን አትርፎ ክርስቶስን ይከስራል ወይም ክርስቶስን ያጣል ማለት ነው። እምነት አለኝ የሚል ስራ የለኝም ካለ ተቃራኒ ሐሳብ ነው እያለ ነው። ስለዚህ የተራበን ሄደህ ሞቅና ጥገብ ብትለው እንደማይሆን ስራ ተውና እምነት አለህ ብትባል አትድንም እያለ ነው። ወደ ሌላ ሐሳቡ ስናመጣው ታዲያ እንደዚሁም አለ ንጽጽር እኮ ነው። እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ለምንድን ይሄ እንዴት ያልገባቸው እንዳለ ሁሉ አይገባኝ እንዳይገባቸው ለምን ተቆለው? አንድ ነገር ይዞ መንጠልጠልስ ምን አስፈልግ? ወይ ሐዋርያው ቅዱስ ጳውሎስን መተው ወይ ሐዋርያው ቅዱስ ያዕቆብን መተው አያስፈልግ። ሁለቱም ቅዱሳን ሐዋርያት ናቸው። የሁለቱንም ቃል ስትቀበል ግን አውዳቸውን ለምን ሐዋርያው ተናገረ፣ ለምን ይሄን ተናገረ ብለህ የምትቀበለው በራሱ የሞተ ነው አለ። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን ከስራ ለይቼ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም በጎ ታደርጋለህ ነው። አጋንንት ደግሞ ያምናሉ። ታዲያሳ ይንቀጠቀጡ ማል አለ፣ ግን ምግባር የላቸው። ስለዚህ አጋንንትን በእምነት ይድናሉ ማለት ነው። ያምናሉ አለ ሐዋርያው። አያምኑም ብሎ የሚከራከረኝ ካለ ሐዋርያው ያምናሉ አለ። አዎ በእምነት ይድናሉ ካለ ስለዚህ አጋንንትም ምንድን ናቸው? ቅዱሳን ናቸው። እንደዛ ደግሞ ማለት አይቻልም። ስለዚህ አጋንንትን ቅዱሳን ብሎ የሚጠራልን የለም። ስላመኑ ምግባር የላቸው። ይሄንን ነው አንተ ከንቱ ሰው ይላል ሐዋርያው ያዕቆብ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እንዲህ ይልና አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። ማብራሪያ እኮ ሰጥቷል። እምነት በስራ እንደተፈጸመ ፍጹም እንደሆነ ነው። እምነት ፍጹም የሆነው በስራ ነው። ታዲያ በእንደዚህ አይነት ጥያቄ ውስጥ ብዙዎቹ የሚያነሱት በምግባር አይጸደቅም የሚለውን ሀሳብ ለማንሳት ሲፈልጉ እምነት ብቻ ነው ይሉና ያመነ ሰው የሚሰራው ነው ይላሉ። መልሰው ደግሞ ተበላሽባቸው። ምክንያቱም የሚሰራው ከሆነ ስራ ማይሉ ለምን ምን ጨነቃቸው? ስለዚህ ያን ስራ ብሎ መጥራት ለምን ነው የከበዳቸው? አይ በምግባሬ ጸድቃለሁ ይላል ብለው ነው እንግዲህ አንድ ፍርሃታቸው አይደለም። ይሄ በክርስቶስ በኩል ቤዛነት የተደረገውን የሚሽር ስራ የለም። ታዲያስ የመዳን በር ስለከፈተልን ያቺ የተከፈተችልን በር ይዘን ነው የመዳን መንገዳችን እኛ እየተጣበቅን ያለ ነው እንጂ ኢየሱስን የመዳን በር ዘግተን እሱ አላዳነኝም ራሴ በልፋቴ ድናለሁ ብሎ የሚመካ ሰው አለን? ይሄማ የለም። ማን አለ? እስኪ የተመካ አንድ ጻድቅ ይምጣ። የለም። በስራ የተመካ ያላለ በራይዶ የወደቀ እንኳን ኃጢአተኛ ነኝ ሲል ነው የኖረው። ጠብቁት እግዚአብሔርን። አንድ ቀን እግዚአብሔር ይመጣል። ባዶነታችንን ሊሞላ ይመጣል። ለብዙ ጥያቄዎቻችን መልስ ሊሰጥ ይመጣል። እግዚአብሔር ይጎበኘናል። በፍጹም የኛ ቤት ውስጥ ሰይጣን አይሰለጥንም። ዲያብሎስ ይተነኩሰን ይሆናል ከይሲ ስለሆነ እንጂ አያሸንፈንም። ድል የምንነሳበት ማይተብ ከኛ ጋር አለ። ፈተናችን በጨመረ ቁጥር ድላችን ከፍ ይላል፣ ሽልማታችን ከፍ ይላል። ማን ስለሚሰጠን? እግዚአብሔር። ክብርና ምስጋና ለስሙ ይሁን። ትልቁ መከራን መታገስ ነው። የክርስቲያን ብጽዕናው መከራ መታገስ ነው አይደል? በመከራ የሚጸና ብፁዕ ነው ይላል መጽሐፍ። የታገሰ ያሸንፋል። የታገሰ ክብርን ይጎናጸፋል። የታገሰ እንባው ይታበሳል። የታገሰ ሐዲስ ይሆናል። እንደገና አሮጌውን ተፈጥሮ አራግፎ ሐዘን ትካዜን አስወግዶ የደከመ ጉልበትን በፍቅር አድሶ እንደገና ማቆም የሚችል ታማኝ አባት አለን። ክብርና ምስጋና ለስሙ ይሁን። ስለዚህ የታማኙ እግዚአብሔር ልጆች ታግሰው ይኖራሉ፣ ድል ያደርጋሉ። የእግዚአብሔር ልጆች የመሆን ምልክቱ ይሄ ነው።
ከእግዚአብሔር ጋር መዋል ነው ባለ ድል የሚያደርገው። ሰላም እንዴት ናችሁ የተወደዳችሁ ኦርቶዶክሳውያን? እችን ጥያቄ አብረን እናንብና ሁላችንም እንማርበት ዘንድ መልሱን እንመልሳለን ማለት ነው። አንድ መምህር አስተምሮ ከጨረሰ በኋላ እኛ ኦርቶዶክሳውያን ቃለ ሕይወት ያሰማልን እንላለን። ቀጥሎም መንግስተ ሰማያት ያውርስልን እንላለን። ለምንድን ነው ብላ ነው እህታችን የጠየቀችኝ። እንደሚታወቀው እኛ ኦርቶዶክሳውያን አንድ መምህር በአውደ ምሕረቱ ቆሞ እኛ ደግሞ ተቀምጠን ወንጌሉን ካስተማረን በኋላ ቃሉን ከሰማን በኋላ የትምህርቱ ፍጻሜ ሲደርስ ወይም መምህሩ ትምህርቱን ከጨረሰ በኋላ ቃለ ሕይወት ያሰማልን፣ ተስፋ የምናደርጋትን መንግስተ ሰማያትን ያውርስልን እንላለን ማለት ነው። ይህን ከምን አንጻር ነው የምንለው? መጽሐፍ ቅዱሳዊ ነው ወይስ እንዴት ነው ካልን፣ አዎ መጽሐፍ ቅዱሳዊ ነው። ይህ መምህር ያስተማረን እንግዲህ ሕይወት የሆነውን ቃል ነው፣ የጌታን ቃል ነው። ተስፋ የምናደርግበትን መንግስቱን ነው የሰበከልን ማለት ነው። ታዲያ ሕይወት የሆነውን ቃል ሰብኮልን ለምን ቃለ ሕይወት ያሰማልን እንላለን ካልን፣ እውነት ነው። ወንጌል ሕይወት ነው። ወንጌል ተስፋ ነው። ወንጌል ድህነት ነው። ይህን ከመገበን በኋላ እኛ ቃለ ሕይወት ያሰማልን የምንለው ግን በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምረን በምናነብበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር በክብሩ መጥቶ በዙፋኑ ተቀምጦ እረኛ በጎችን ከፍየሎች እንደሚለየው ሁሉ ኃጥአንን ከጻድቃን ይለያቸውና ኃጢአተኞችን በግራው ጻድቃንን ደግሞ ሕጉን የፈጸሙትን ሥጋውን ደሙን የተቀበሉትን ክርስቶስ የወደዳቸውን ክርስቶስን የሚወዱትን ደግሞ በቀኙ ያቆማቸዋል ማለት ነው። በቀኙ ያቆማቸውን ምንድን ነው የሚላቸው? እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል ማለት ነው። ይሄ ነው እንግዲህ የሕይወት ቃል የምንለው። አያችሁ፣ ከዚህ በላይ ሕይወት የሆነ ቃል አለ? የአባቴ ቡሩካን ከመባል በላይ ሕይወት የሆነ ቃል አለ? ይሄንን ነው ያሰማህ የምንለው መምህሩን ማለት ነው። መምህሩን መልሶ አሜን አብሮ ያሰማን ይላል ማለት ነው። እኔ የሰበኩላችሁን ወንጌል እኔም ኑሬው ፈጽሜው እናንተም ሰምታችሁ ተጠቅማችሁ ፍሬ አፍርታችሁ ለዚያ ቃል ያብቃን፣ ለዚያ ሕይወት ለሆነው ንግግር ሕይወት ለሆነው ቃል ያብቃን ሲል አብሮ ይመርቀናል ማለት ነው። ስለዚህ ከዚህ አንጻር ነው ቃለ ሕይወት ያሰማልን የምንለው ማለት ነው። እንግዲህ ጻድቃን የሰሙት ቃል ኑ የአባቴ ቡሩካን ከሆነ ኃጥአን የሚሰሙት ቃል ደግሞ በጣም የመረረ ሕይወት ያልሆነ የሚያስለቅስ፣ ልቅሶው ደግሞ የማይሰማ ማንም ሊሰማው የማይችል የሚያሳዝን፣ ሐዘኑን ደግሞ ማንም ሊረዳው የማይችል ነው ማለት ነው። ኃጥአንን ምን ይላቸዋል? እናንተ ርጉማን ለሰይጣንና ለመልእክተኞች ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። አያችሁ፣ ይሄ ቃል በጣም ከባድ ነው። ይሄ ቃል ከባድ ነው። ስለዚህ እኛ ኦርቶዶክሳውያን በግራ ያለውን ቃል ላለመስማት በቀኝ ያለውን የጌታን ቃል በቀኝ የቆሙትን ጻድቃን ለነዚያ የተነገረውን ቃል ለመስማት መምህሮቻችን እንመርቃለን። እነሱም አሜን አብሮ ያሰማን ይሉናል ማለት ነው። እና ቃለ ሕይወት ያሰማልን የምንለው ከዚህ ተነስተን ነው። ጥያቄው በጣም ጥሩ ጥያቄ ነው። ብዙዎች ይማሩበታል ብዬ አስባለሁ። የምታውቁትም ታውቁታላችሁ። የማታውቁት ግን ለሌሎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ ብትተባበሩ መልካም ነው ላለው። ሰላም ሁኑልኝ። እንደተመለከታችሁት ነው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን። እሺ ወደ መረጃው ስናልፍ እስቲ በስብሰባው ላይ የተነሳው ሀሳብ ምንድን ነው የሚለውን እንመልከት። ክቡር ጠቅላይ ሚኒስቴርን አርከን አርኩታ ገለቶማ ዋቀዮማ ይብሱ የትግራይ ክልል ጳጳሳት ዘው ቀርተዋልና ክቡርነቶ ለማቀራረቡን አንድ ማድረጉን ይችሉበታልና ይህንን ቢያስቡበት። ቅድም ስለ ሰላም አነሳ። መጽሐፍ ቅዱሳችን ሰላምን ፈልጓት ሰላምን ይሿት ነው የሚለው። እርሶ ብቻ ላይ ማተኮር የለብንም። ሰላም ከተፈለገ አሁን ለምሳሌ ይቅርታ ያድርጉልኝና አማራ ክልል የኦርቶዶክስ ጳጳሳት ብዙ አሉ። ሂደው ተዉ ማለት ይችላሉ እና ይቅርታ ላለው ብፁዓን አባቶች መዳፈሬን ኦሮሚያ ላይ ብዙ ሊቃነ ጳጳሳት አሉ። መሄድም እንችላለን እኛ። ነገሮች ይመቻቹ እንጂ ማስታረቅ ከኛ ነው የሚጀምረው። አቁም ማለት ከኛ ነው የሚጀምረው። ትግል ከኛ ነው የሚጀምረው። እርሶ ላይ ብቻ ፎከስ ማድረግ አስፈላጊ አይደለም እና ስለዚህ ብፁዓን አባቶች ወገባቸውን ታጥቀው ከእርሶ ጋር ሆነው ይህንን ማፈላለጉ የቅድሙ ደግሞ ይሄ የሀገራዊ ምክክር ውስጥም ሊቃነ ጳጳሳቱ መሳተፍ አለባቸው።
በየሀገረ ስብከታቸው ማንቃት አለባቸው ህዝባቸውን። ጥንካሬው እንዲቀጥል ለክቡርነቱ ትልቅ ፍቅር ስላለን እኛ ኦርቶዶክሳውያን እንደሚወራው አይደለም። ልዩ ፍቅር፣ ልዩ ሀሳብ ከእርሶ ጋር ለመስራት ከእርሶ ጋር ለመሄድ ብዙ የቆረጡ አባቶች ስላሉ በዚህ አጋጣሚ ክቡር ጠቅላይ ሚኒስቴርን ጉባኤውን እንዲያመሰግንልኝ ጠይቃለሁ። አርከና አርኩታ። እሺ፣ እንደተመለከታችሁት ነው ያነሱት የቤተ ክርስቲያን አባት ናቸው። አንድ እዚህ ስህተት ብዬ ያሰብኩት አለ በራሴ። ሌላውም ደግሞ በጣም ጥሩ ነገሩ እንግዲህ አቀራርቡን ማለታቸው በጣም ጥሩ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከትግራይ ካሉ አባቶች ጋራ አሁን ስምምነት ላይ አይደለም፣ እርስ በርስ ተወጋግዘው ነው ያሉት። እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን አውግዛለች ቅዱስ ሲኖዶስ እነሱም ደግሞ በህብረት ሆነው አውግዘናል ብለው የራሳቸውን ሲኖዶስ መስርተው ብፁዓን አበው ሊቃነ ጳጳሳት ብለው ሹመት ሰጥተው ተከፋፍለው ነው ያሉት። ይህን ያለው አሁን ያለው ነገር እስቲ አቀራርቡን የሚል ነገር ነው ያነሱት። እውነት ለመናገር ምንድነው አባታችን ስህተት ብዬ ማስበው በዘር ባይከፋፈል። ለምሳሌ እኛ ኦሮሞዎቹ ወደ ኦሮሚያ ሄደን መንገዶች ቢመቻቹልን ቁሙ እንላለን። አማራዎቹ ጳጳሳት ደግሞ ወደ አማራ ሄዶ የሚለው ለምን? የአማራዎቹ ኦሮሞ ውስጥ መምጣት አይችሉም? የኦሮሞዎቹ አማራ ውስጥ መሄድ አይችሉም? እሺ የአማራና የኦሮሞዎቹ አንድ ላይ ሆነው ሰላም ለማስፈጠር ሰላም እንዲመጣ ወደ ትግራይ መሄድ ሳይቻልም ይቻላል። ይህንን ከዘረኝነት የወጣ ነገር ካረግን ይቻላል። ምናልባት አሁን ቅዱስ ሲኖዶስ እዛ ያለውን ስላወገዘ የአማራዎቹም የኦሮሞቹም የሌሎቹም ብሔረሰብ ብፁዓን አበው ሊቃነ ጳጳሳት ወይም የቤተ ክርስቲያኒቷ አባቶች መሄድ ላይችሉ ይችሉ ይሆናል። ያለውን ነገር መንግስት ግን ያለውን ነገር ያቀራር ብሎ ማንሳቱ በጣም ጥሩ ነው። አዎ መታረቅ በጣም እጅግ አስፈላጊ ነው። አባቶቻችን ፖለቲካው እንኳን እኮ ታርቋል። ቤተክርስቲያን አሁን እርስ በርስ ተጣልተው የቤተክርስቲያን አባቶች ተጣሉ፣ እነርሱ እርስ በርስ አልተስማሙም ሲባል እንደው ደስ ይላል። በእውነት እኔ እጅግ ሁሌ ማዝንበት ነገር ነው በዚህ እና እግዚአብሔር አምላክ ፈቅዶ እነዚህን አባቶች በዛም በዚህም ያሉትን ተስማምተው አንድ ሆነው በቀኖናቸውም በደጉማችንም አንድ ሆነን እግዚአብሔርን በጋራ ብናመሰግን፣ እግዚአብሔርን በጋራ ብናመልክ፣ ለሀገር ለወገን በጋራ ጸሎት ብናደርግ እግዚአብሔር አምላክ ይሰማናል። እርስ በርስ መከፋፈላችን ስንት ዓመት የውጭና የሀገር ውስጡ ሲኖዶስ ተብሎ እንደተከፈለ ታስታውሳላችኋል። አሁንም ምናልባት ከነዚህ ነገሮች አይተናነስም። ነገ ከነገ ወዲያ ወደዛ ነገሩ መሄድ አይቀርምና እንደው የሚቻለው የሀገር ሽማግሌዎችም ሌሎችም ገብተው ነገሩ የሚፈታበት ሁለቱ ተስማምተው በጋራ አንድ ሆነን በጋራ የምናመልክበት መንገድ ቢኖር በጣም ደስ ይላል። ስለ መታረቅ ስለ ሰላም አባ ገብረ ኪዳን አንድ ነገር ይሉናል። ሰው ጋር ታረቁ እምቢ፣ እገሌን ከልባችሁ ይቅር በሉት በፍጹም አልለውም። ሄደን ደግሞ እኛም የበደሉን ይቅር እንደምንል ቅዱሳን ሳፈር እወ ህድጉ ወይ ሀድግ ለክሙ እወ ስራዩ ወይ ሰሪ ለክሙ ነው። ታው እናንተ ይተውላችኋል፣ ታው ይተውላችኋል በሉ። አንተውም እንግዲህ እሱም አይተው ይቅር በሉ ይቅር ይላችኋል አንልም። እንግዲህ እሱም ይቅር አይል ይቅር በይ ኦ ትዕግስት ዘመጠነ ትዕግስት ኦ ትሕትና ዘመጠነ ትሕትና እንዲሁ ያይገባል። እያወቀ በጨርቅ ሸፍነው ፊቱን እየመቱ ተነበይ ለነ ክርስቶስ መኑ ጸፋከ ማን የፈታ እስኪ ንገረኝ እያወቀ ወርግሩ። ይሄንን ማስታወስ ክርስቲያን መሆን ማለት በአርባ ቀን በቄስ እጅዶ ተዘፍቆ መምጣት ይመስላችኋል? አይደለም። ክርስቶስን እያሰቡ መኖር፣ ክርስቶስን እያሰቡ መኖር። ቢያንስ ንጹህ መሆን ይቀተን እንጂ በእውነት ቸር መሆን እንዴት ያቅተናል? መራራት ማዘን እንዴት ያቅተናል? እውነት የለም። ይህ እኮ ከባድ አይደለም። ፍቅር ምን ዋጋ ያስከፍላል? ያስከፍላል። ለፍቅር ምን ከፍላለን? እንዲያውም ኃጢአት ነው የሚያስከፍለው። ብዙ ዋጋ ያስከፍላል። ብዙ ወዳጆቻችን ያሳጣን። እንዲያውም ኃጢአት ነው። ለፍቅር ምን እስቲ እንዲያው ሰውን ለመውደድ ምንድን ነው የምታወጣው ነው የሚለው እኮ ሊቁ። ሰውን ለመውደድ ምን ትከፍላለህ? ምንም። ይሄን ነው እንግዲህ ክርስቶስን የምንወደው ከሆነ ለሱ ብለን ክፋቱን ሁሉን ነገር እንተዋለን። የካህን የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳ ሳይሆን ሰው መሰብሰብ ነው። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል። የተጠሩበትን ዓላማ ትቶ
አሳ ሊያጠምዱ የሄዱት እነ ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት፣ ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመድ ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳሉ ማለት ነው። ተናግሮ አለመደመጥ፣ አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር ነው። ዋናው የክህነትና የመንፈሳዊ ጉባኤ ዓላማ በጎችን ማጥመድ ነው። አባታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። እንግዲህ ለዛሬ ያስኩላችሁ መረጃዎች ይመስላሉ። በሌሎች ፕሮግራሞች እስክንገናኝ ቸርን ሰንብት።